በእናንተ ነገር ፈጣሪ የተመሰገነ ይሁን እኔ ደስተኛ ነኝ አሁን ላይ ምክንያቱም ላይመስላችሁ ይችላል ላይመስላችሁ ይችላል እኔ ግን የምር ደስተኛ ነኝ በጣም አሁን ላይ ምክንያቱም እኔም የራሴ ነገር ወደምለው ጉዳይ ውስጥ ወደምለው ነገር ውስጥ ስለገባሁኝ በታሪክ እናንተ ጋር ልደርስም ልመጣም አልችልም ለዚህ አስተሳሰብ ደግሞ እንደዛ አይነት ነገር እንድታስቡ ስላደረኳችሁ በጣም ይቅርታ ህይወታችሁን ስለረበሽኳችሁ ላይክ ስለተከፋችሁ በኔ ደስታችሁ ምናምን ስላበለሻሸሁት በጣም ሶሪ ከልቤ ነው በጣም ከልቤ ይቅርታ ጠይቃችኋለሁ ሰላም 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 ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ እኔ በጣም ደህና ነኝ እግዚአብሔር ተመስገነ ይሁን መድኃኒዓለም ክብሩ ይስፋ ይሄንን የለመድኩት ከይፋ ነው መድኃኒዓለም ክብሩ ይስፋ ይላል ብዙ ጊዜና ፈጣሪ ተመስገነ ይሁን እኔ በጣም ደህና ነኝ እናንተም በያላችሁበት ሰላምና ደህና እንድትሆኑ እመኝላችኋለሁ በያላችሁበት ጤናችሁ ብዝዝት ይበልልኝ ዛሬ በአንድ ሀሳብ መጥቻለሁ ያው ሀሳቤ ምንድነው አብርሽና ሄርሜላን ቀጠራቸዋለሁ ዛሬ ያው የቀጠርኩበት ምክንያት እንዳደነግጡ ግን እንደዚህ ስላችሁ እንዳደነግጡ የቀጠርኩበት ምክንያት አብረው እንግዲህ ላይፋቸውን ጀምረዋል ሁለቱም ቀለበት አስረዋል እና ደግሞ አሁን ጥሩ ላይ ነው ያሉት ያንን ነገር ደግሞ እኔ ደስተኛ ነኝ በእነሱ ህይወት እግዚአብሔር የተመሰገነ ይሁን ስለሁሉም ነገር እና ከህይወታቸው እኔ ወጥቻለሁኝ ምንም አይነት ነገር ያደረኩኝ አይደለም ግን ደግሞ እነሱ አይ ቲንክ ያመኑ አይደለም የሆነ ችግር በተፈጠረ ቁጥር የሆነ ነገር በተነሳ ቁጥር ሁሌም የኔ ስም አለና እኔ ያደረኩት ነው ይመስላቸው ለምን እንደሆነ አላውቅም ምናልባት ከዚህ በፊት በተፈጠሩት ነገሮች ሊሆን ይችላል ግን ደግሞ ቆየ እንደዚህ አይነት ነገር ውስጥ ከገባን ማለት ላይክ እኔ ወደ እነሱ ህይወት ገብቼ የሆነ ነገር ለመፍጠር ምናምን ትቻለሁኝ በጣም ቆየው እንደዚህ አይነት ነገር ከተውኩኝና ግን ይሄን ነገር ጭራሽ ያመኑ አይደለም እሱን ነገር ለነግራቸው ነው አንደኛ የጠራዋቸው ሁለተኛ ነገር ደግሞ እኔ ነኝ እነሱ ህይወት ውስጥ ገብቼ በጠበጥኩት እየመሰላቸው ስላለ ከውስጣቸው ይሄን ነገር እንዲያወጡት ይቅርታ ጨምር ጠይቃቸው ነው ሜቢ ይቅርታ መጠየቅሽ ትክክል አይደለም ትሉ ስላላችሁ እናንተ ለኔ ግን ልክ ነው በቃ ህይወታችሁን ረብሻለሁኝ ሶሪ ከዚህ በኋላ ወደ እናንተ ህይወት አልመለስም የራሳችሁን ህይወት ኑሩ እኔም የራሴን ህይወት እየኖርኩኝ ነው እግዚአብሔር የተመሰገነ ይሁን አሁን ላይ በጣም ጥሩ ላይ ነው ያለሁት ደስተኛ ነኝ በማሳልፈው ነገር ሰላም ነው ሁሉ ነገር የተረጋጋ ሁኔታ ላይ ነው ያለሁት እኔ በበኩሌና በዛ ደስተኛ ነኝ እና እነሱንም መልካም ነገር ይጣማችሁ መልካም እድል ይሁንላችሁ እግዚአብሔር ህይወታችሁን ያቀናው ደስተኛ ሆናችሁ ኑሩ ለማለት ያው መልካም ምኞቴን ለመግለጽ ነው እንግዲህ ዛሬ የቀጠርኳቸው አይኖ ሊያምኑኝ አይችሉም ግን ደግሞ በቻልኩት መጠን ለማሳመን ሞክራለሁ ምክንያቱም እኔ አልገባውም ህይወታቸው ውስጥ እውነት ለመናገር ኢቭን ቀለበት ራሱ ሲያስሩ እንደነገርኳችሁ ምንም የማውቀው ታሪክ የለም ማለት የነሱን ህይወት በደንብ ዲፕ ማወቅ በፈልግ ኖሮ ቀለበት የሚያስሩበትን ቀን የሚያስሩበትን ቦታ ፕሮግራማቸው ምን አይነት እንደሆነ ለማወቅ ብዙ ጥረት አድርገ ነበር ግን ደግሞ ይሄንን ነገር ስለተውኩትና ከነሱ ህይወት ስለወጣሁኝ አላቅም ነበር ያንን ነገር ራሱ ሰው ነው ሜሪናት እንዳያችሁት ሄዳ ያሳየችኝና እንግዲህ ነገሮች ጥሩ እንደሚሆኑ ተስፋ አድርጋለሁ ብዙ ነገሮችን ለማስረዳት እሞክራለሁ ያ እነሱ መተዋል እንዲያምኑኝ ብዙ ነገር ለማውራት ሞክራለሁ ለምን ይችላል ግን it's okay ሰላም እንዴት ናችሁ ሰላም ነው እንዴት ነሽ አለው ፈጣሪ ይመስገን አሜን ዛሬ ለአንድ ነገር ነው የፈለኳችሁ አብሽ ያው ምንድነው እናንተ መካከል የሆነ ነገር በተፈጠረ ቁጥር የኔ ስም ነው ያነሳችሁ ያላችሁትና ይሄ ነገር ልክ እንዳልሆነ ለነግራችሁ ነው የጠራዋችሁ ዛሬ ማለት በቃ እኔ ከህይወታችሁ ከወጣሁኝ በጣም ቆይቻለሁ ይሄንን ነገር ላታምን ትችላለህ በዙሪያ ጥምጥም ሰው እየላክሽብኝ ነው ምናምን እያልክ በጣም ለብዙ ሰው እያወራህ ነው ከህይወታችን ልትወጣ አልቻለችም እያልክ በጣም ብዙ ነገር እየተናገርክ ነውና እኔ ደግሞ ቆየው ከህይወታችሁ ከወጣው በነገርክ ላይ
ይሄን ነገር ደግሞ በማውቅ ትችላል መሰለክ ኢቭን ቀለበት የምታስሩበትን ቀን አላቅም ነበር። አንደኛ የምታደርጉትን ነገር አላቅም ነበር። እናንተ መከታተል አይነት ሰው በሆነ ኖሮ ያ ነገር በጭራሽ ሊያልፈኝም ሊያመልጠኝም አይችልም። ይሄንን ነገር ተረተ ከህይወታችሁ እንደወጣሁኝ እንድታውቁ ፈልጋለሁ። ሲቀጥል ደግሞ ሜቢ እናንተን ያው እንደምታስቡት ከሆነ በጣም እንደተበቀልኳችሁ መጥፎ ነገር እንዳደረኩባችሁ ነው የምታስቡት። ሌሎችም ሰዎች እንደዛ ነው የሚያስቡት። ለዚህ አስተሳሰብ ደግሞ እንደዛ አይነት ነገር እንድታስቡ ስላደረኳችሁ በጣም ይቅርታ። ህይወታችሁን ስለረበሽኳችሁ ላይክ ስለተከፋችሁ በኔ ደስታችሁ ምናምን ስላበለሻሸሁት በጣም ሶሪ። ከልቤ ነው፣ በጣም ከልቤ ይቅርታ ጠይቃችኋለሁ። እንደምታውቁት ያው እኔ ቆይቻለሁ ከህይወታችሁ ከወጣ እውነት ለመናገርና ከህይወታችን ውጪ ምናምን እያላችሁ ነውና በግልጽ አማርኛ ከህይወታችሁ እንደወጣው ዛሬ ለነግራችሁ ነው የቀጠርኳችሁ። እግዚአብሔር ይመስገን እኔ በጣም ደስተኛ ነኝ በህይወቴ አሁን ላይ። እኔም የራሴን የምለው ህይወት ጀምሬያለሁ። እናንተ ጋር ምንም የሚያደርሰኝ ነገር አይኖርም ማለት ነው። ስለዚህ ሁለታችሁንም በጣም ከልቤ የምሬ ነው ሶሪ፣ በጣም ይቅርታላችሁ ፈልጋለሁ። እና ደግሞ ሜቢ አንተ እያሰብክ ያለከው ልጄ መጥቼ ባይ ትረብሸኛለሽ ምናምን እያልክ እያሰብክ ነው። አይ ቲንክ ተከትላንት ወዲያ ምናምን እንደዛ እያልክ እያወራህ ነበርና መተህ አይተሃል። የቀለበት ካሰራችሁ በኋላ ሁለቴም ታይታል። ሁለቴም ስትመጣ ምንም አይነት ነገር ተፈጥሮ አያውቅም። በስነ ስርዓት ነው ልጅህን አይተህ የወጣኸው። ይሄ ማረጋገጫ ነው። ሜቢ እኔ ልጄን ማየት አልፈልግም ካልክ ኢትስ ኦኬ፣ እኔ አልደርስብህም፣ ሁለታችሁም ጋር አልደርስም። ህይወታችንን ረብሽም አልችልም። በእናንተ ነገር ፈጣሪ የተመሰገነ ይሁን። እኔ ደስተኛ ነኝ አሁን ላይ። ምክንያቱም ላይመስላችሁ ይችላል። እኔ ግን የምር ደስተኛ ነኝ በጣም አሁን ላይ። ምክንያቱም እኔም የራሴን ነገር ወደምለው ጉዳይ ውስጥ ወደምለው ነገር ውስጥ ስለገባሁኝ በታሪክ እናንተ ጋር ልደርስም ልመጣም አልችልም እና በዚህ ልክ ይሄንን ነገር ለምንድን ነው እያወራሽ ያለሽው ካልከኝ ደግሞ በቃ ስሜን እንድታነሱ አልፈልግም። ምንም አይነት ችግር ቢደርስባችሁ የኔ እጅ የለበትም እና እያወራ ስለነበረ ነው። እሷ ነች የሆነ እጅ አለበት ምናምን ላይክ ወንድምህን የሚላኩት እኔ ምናምን እንደሚመስል አይነት ነገር ነው እያወራችሁ የነበረው እና እኔ አይደለሁም። ያው እሱ እንግዲህ ያሰበውን አላቅም፣ ያየውን አይቶ ነው እንግዲህ አንተ ጋር የመጣው። ያን ነው እንግዲህ ሌላችሁ የጠራሁት። ከዚህ ውጪ ምንም እምላችሁ ነገር የለም። የሆነ ችግር በተፈጠረ ቁጥር ግን ከዚህ በኋላ ስሜን እንድታነሱ አልፈልግም። የትኛውም ቦታ በየትኛውም አጋጣሚ የኔ ስም በስህተት እንዲነሳ አልፈልግም። አውቃችሁ አይደለም በስህተት ተሳስታችሁ ስሜን እንድታነሱ አልፈልግም እና ይሄንን ልላችሁ ነው የጠራኋችሁ። ከዚህ ውጪ የተለየ ሀሳብ የለም። ይቅርታ አድርጊልኝና አሁን ይሄንን ነገር ስታወሪ የሆነ ችግር ሊፈጠር የተዘጋጀ አካል እንዳለ አድርገሽ ነው እና ራስሽን ነፃ እያወጣሽ ነው የሚመስለው። ለምን ነገ ላይ ምንም አይነት ችግር ቢፈጠርባችሁ ቢደርስባችሁ እኔ ኦልሬዲ ይቅርታ ጠይቄያለሁና እኔ አይደለሁኝም ለማለት ነው ነገሮች የሚመስለው ማለት ነውና የሚፈጠር ነገርም ካለ እኛ ላይ ችግር ለመፍጠር የተዘጋጀም ሰው ካለ አንቺንም ጨምሮ መናገር ካለብሽ አሁን በተነግሪን ነው ሞር የተሻለ የሚሆነው። ለምን አሁን እስከዛሬ ድረስ ይሄንን ሐሳብ ያላመጣሽው ዛሬ ላይ ምን ተገኝቶ ይሄንን ሐሳብ አመጣሽ? ከዛም ባለፈ ደግሞ ነገ ላይ ምንም ቢደርስባችሁ የኔን ስም እንዳታነሱ ስትይ ነገ ላይ ሆነ ለኛ ላይ ሊደርስ የተዘጋጀ ነገር እንዳለ አይነት ስሜት እየተሰማኝ ነው ያለው እና ከምን አንፃር ነው ይሄንን ነገር ልታደርግ ይቻልሽው? እሺ በጣም ጥሩ እንደነገርኩክ ነው ብዙ ነገራችሁን እየተከታተልኩኝ አይደለም። ምንም የማውቀው ነገር የለም። ገብቷል አይደለ? ስለዚህ እነዛን ነገሮች እንኳን በማላቅበት ታይም የኔ ስም እየተነሳ ነው ይከረማል። እሷ ናት እየተባልኩኝ ነው ያለሁት። ይሄንን ደግሞ አልፈልገውም። ባለዋልኩበት ባላደረኩት ነገር የኔ ስም እንዲነሳ አልፈልግም። ሲቀጥል ደግሞ ወንድምህም ባፉ ተናግሯል፣ ሰምተሃል፣ አይተሃል። እሷ ምንም ያደረገችው ነገር የለም። እኔን ምንም አላለችኝም። በራሴ ተነሳስቼ ነው ይሄንን ነገር ያደረኩት። ምክንያቱም የማውቀው ነገር ስላለ አለ። እኔ ግን ምንም የማውቀው ነገር የለም። አላቅም። እኔ ለምን ችግር ይግጠማችሁ ብዬ አልልም። ለምን ይገጥማችኋል ማለት ነው የሚመስለው።
ራስሽን ነፃ እያወጣሽና የሆነ ነገር ተዘጋጅቶ ታቀርበለኛ አንቺ ግን እኔ ይቅርታ ኦልሬዲ ስለጠየቁ እኔ ይሄ ነገር ነው በነገራችሁ በጣም የደበረኝም ያስጠላኝም ባላልኩበት ስሜን እንዲነሳ አልፈልግም ያልኩ ነው። አንቺን ስም እናነሳበት ምንም ሱስ የለብንም አይደለም አንቺን በየትኛውም ሰው ስም ማንሳትኛ እንትን የለብንም ሱስ የለብንም ገባ በጣም ብዙ ጊዜ ያደረከው ስለሆነ ነው አሁን ይኸው ለመጠራክ እንዴ ረጅም አወራሻል እኔም እንዳወራ ደግሞ ያልሆነ ነገር ነው እያወራ ያለው እየነገርኩ ነው ከልቤ ይቅርታ እየጠየቅኩ ነው ግን ደግሞ ማይሆን ነገር እየተናገርክን ያለው እኮሽ ክርክር አናግረውና ነገሩን ልንገርሽ በቃ እንደጠቃላይ ማለት ነው። ከዛም በላይ ይሄንን ሀሳብ ስላመጣሽ ነው ዛሬ ለምን ትናንትናም ተገናኝተናል። ትናንትና እንኳን እንደዚህ አይነት ልብ አልነበረሽም እና ምናልባት እንደዚህ አይነት የተዘጋጀልን የታቀደልን ነገር ካለ ችግር የለውም አስቀድመሽም ለኛ እንጠነቀቃለን። መንገርሽ አሪፍ ነው ግን ደግሞ የትኛውም ሰው ቢሆን ሊቀበለው የሚችለው በእነዚህ አይነት መንገር ነው። ለምን ማንም አያውቅም ምናልባት ምን ሊፈጠር እንደሆነ ማለት ነው። ስለዚህ አንቺ አሁን ራስሽን ነፃ እያወጣሽ እየመሰለ ነው ለኛ ያለው ማለት ነው። በምንም አይነት መንገድ ይሁን በምንም ነገር ችግር የለውም። በቃ አንቺንም አይመለከትሽ እኛ ኦኬ ችግር የለውም። ይቅርታሽ ምንም አይነት ችግር ይጣማችሁ እኔ አይመለከተኝም እጄ የለበትም። ደጋግሜ እየነገርኩክ ነው። ሲቀጥል ደግሞ የሆነ ነገር መፍጠር በፈልግ ኖሮ ነግሬያለሁ። ከአንዴም ሁለቴ ቤት መጥተሃል። ምንም ያፈጠርኩትም ምንም ያደረኩትም ነገር የለም። ልጅህን አየህ ወጣ አበቃ። የሆነ ችግር መፍጠር በፈልግ ኖሮ ያኔ መፍጠር ጀምር ነበረ። ሲቀጥል ደግሞ እንደነገርኩ ነው ፕሮግራም ቢኖረኝ ኖሮ እናንተን የመከታተል ፕሮግራም ቢኖረኝ ኖሮ ጭራሽ እንደዚህ አይነት ነገር ሲፈጠር ምናምን እንዴት ሳላቅ አልፋለሁ ብለህ ታስባለህ? እሺ ይሄ ነገር የለውም። አንድ ሀሳብ ልንገርሽ። ምናልባት የይቅርታው ልብ ድንገት የመጣ ነገር ሆኖ ለኛ ሊያስደነግጠን ይችላል። ከዛ በኋላ ደግሞ አንቺም ከልብሽ ላይ ሆኖ ይችላል ከልብሽም ሊሆን ይችላል። ግን ደግሞ ባልዋልኩበት ቦታ ስሜን እያለጣችሁ ይቅርታ የጠየቅሽበት መንገድ ትክክል ነው ብዬ አላስብም። ገባሽ? ይቅርታ መጠየቅ ካለብሽ እሱን ነው በደንብ ይቅርታ መጠየቅ ያለብሽ። እኔም መምጣት አይጠበቅብኝም። ምናልባት በሱ በኩል የኔም ህይወት አንዳንድ ጊዜ እየተበጠበጠ ስላለ ለሱ ይቅርታ መጠየቅ አለብሽ ብዬ አስባለሁ። ምንም ችግር የለውም። ግን ደግሞ ባልዋልኩበት ቦታ እሱን እኮ አስቤ ነው ይቅርታ እየጠየቅኳችሁ። ባልዋልኩበት ቦታ ዋልኩ ያልሽው ደግሞ ራስሽ በፈጠሻቸው ነገሮች ናቸው እንጂ እኛ ፈልገ ነው ወይም ደግሞ እኛ ይሄን ነገር ያንቺን ስም ማንሳት ፈልገን ምናምን አይደለም። አንቺ በፈጠሽው ነው። ስለዚህ ባልዋልኩበት ቦታ ብለሽ እንዴት ነው ያልተፈጠረን ነገር ሳይሆን ይቅርታ መጠየቅ ያለብሽ በትክክለኛው መስመር ይቅርታ መጠየቅ ያለብሽ። ከዚህ በፊት ባደረኩት ነገር ነው አሁን ይቅርታ መጠየቃችሁ። ግን ደግሞ ከህይወታችሁ ከወጣውኝ ይኸውልሽ ላይክ ኤፍሬምን የላኩት እኔ እንደሆነ ነው የምታስቡት። እኔ ግን በታሪክ አላረኩት አይደለሁም። ያ ነገር ደግሞ እንድናስብ ያደረገን ብዙ ጊዜ አላደርገውም ብለሽ የምታደርጊያቸው ነገሮች አሉ። ባፉ እኮ ተናግሯል አይደለም መናገር እኮ ይችላል እሱ ባፉ ተናግሯል። ሲቀጥል ደግሞ በጣም ኤፍሬም የሚባል ልጅ በጣም አስተዋይና በጣም አስተዋይ ነው ከምታስቢው በላይ። እንደዚህ አድርግ ስላሽው የሚያደርግ አይነት ሰው አይደለም። በዚህም በዛም ሰው ሲመራ አይቼው አላቅም እኔ በባህሪ እና እኔ እንደዚህ ማድረግ ብዬው አላቅም ልለውም አልችልም። ምክንያቱም አይመለከተኝም። እና ኤፍሬምን የላክሽው አንቺ ነሽ እያላችሁኝ ነው። እንደገና ደግሞ ብዙ ነገር እያላችሁ ነው። ምንም ሳላደርግ የሆነ ነገር ተይዞብኛል ይሁን ብቻ ጓደኞቻችሁ ጭምር እሷ ነች እንደዚህ እያደረገች ያለችው ምናምን ብለው ስሜን እያነሱ ነው። እናንተን ጨምሮ ጓደኞቻችሁን እንድታስቆሙልኝና እንድታስጠነቅቁልኝ ነው ዛሬ የጠራኋችሁ። ሲቀጥል ደግሞ አሁን ይቅርታ የምጠይቃችሁ የምንድነው ቀለበት ቀን ከዛ ጊዜ ጀምሮ ያለውን ምንም የማውቀው ታሪክ የለም። ከዛ በፊት የተፈጠሩት ለዛ ነው ይቅርታ የምጠይቃችሁ። እናንተ ግን ስቲል ነው ስሜን እያነሳችሁት ነው። ገባሽ? በዛ የተነሳ ነው ለምን እንደዚህ ታረጋላችሁ ልላችሁ የፈለኩት እንጂ ከዛ በፊት በተፈጠረው ነገር ከልቤ ነው ይቅርታ እየጠየቅኳችሁ ያለሁት። እሺ አንድ ነገር ልንገርሽ፣ እኛ ያንቺን ስም በመጥፎ የማንሳት ሱስ የለብንም እያልኩሽ ነው። እኛ በምንም አይነት መንገድ በማንኛውም ጉዳይ የኛን ስም ካላነሳሽ ወይኛ ላይ ካልደረሽብን በምንም አይነት ምክንያት አንቺ ላይ ልንደርስ አንችልም። እኛ ሲቀጥል ሰላም ነው የምንፈልገው አይደለም ካንቺ ከየትኛውም ሰው ጋር በሰላም መኖርን ነው የምንፈልገው። በቃ እኛ የራሳችንን ላይፍ የራሳችንን ደስታ የራሳችንን ነገር ነው እንትን ማለት የምንፈልገው። ስለዚህ በምንም አይነት መንገድ ካልደረሽብን እኛ ሩታ እንደዚህ ናት እንደዚህ ያረገች በዚህ ወጣች በዚህ ገባች ልንል አንችልም። ከዛም ባለፈ ደግሞ እኔ ደግሞ ፐርሰናል ተራራሲ ሰውላ ስላንቺ መጥፎ ነገርን እየወጣው ማውራት አልፈልግም። ገባሽ? ወጥቼም ስላንቺ የሆኑ ነገሮችን እያወራው ራሴንም መውቀስ አልፈልግም። ስለዚህ ይሄን ሐሳብ ካመጣሽልን ለኛ በጣም ደስተኛ ነን። ነገ ከነገ ወዲያም አንቺን ምናማበትም ምንም ምንልበት ምንም አይነት ምክንያት አይኖርም ማለት ነው። ስለዚህ ላንቺም ለኛም የሚበጀው ይሄ ነው። ከልብሽ ከሆነ ጥሩ ነገር ወስነሻል።
በጣም ከልብ እናመሰግናለን። ይሄ ትልቅ ነገር ነው። ጥፋትሽንም ገብቶሽ አንዳንድ ነገሮችም ገብቶሽ መመለስ ስለቻልሽ በጣም ደስ ብሎናል። ከልብ እናመሰግናለን። ሌላው መጨመር የምትፈልጊው ነገር ካለሽ? የእውነቴን ነው የምልክ። አሁን የይቅርታ ልብና የእውነት እንደዚህ አይነት ስሜት ተሰምቶሽ ከመጣሽ እግረ መንገድሽን አሁን ያዋጣኛል ወይም ደግሞ የሚሻለኝ ይሄ ነው ብለሽ ነው ያሰብሽው አይደል? ይቅርታ መጠየቁ ነው። እግረ መንገድሽን ደግሞ ለህይወትሽ የማይጠቅመውን ሰው ብታስውጪና አሁን አንቺ በሰው መመራትሽንም ብታቆሚ እንዳሳብ እንደ እህትነት ገባሽ? አሁን አንቺ ለኔ ጥሩ አመለካከት ያለሽ ሰው አይደለሽም፣ እኔም ላንቺ ጥሩ አመለካከት ያለን ሰዎች አይደለንም አይደል? ምክንያቱም በብዙ ነገሮች ተጋጭተናል። ስለዚህ እርቅ ብለሽ ከመጣሽ ቀር ደግሞ እኔም ደግሞ እንደ አንድ እህት መክርሽ ቢያንስ ከህይወትሽ አስውጪና ከህይወትሽ ላይ ሜሪም ሆነ ዳኒ ነው። ከዛ ውጪ ማንንም አስወጪልሽ አልችልም። በራስሽ መስመር ለመጓዝ ሞክሪ። ይቅርታውን እንግዲህ ከልብሽ ከሆነ እንዴት ነው? አሁን ላይ የእውነቴን ነው የምልክ አብርሃም፣ እኔ ከብዶኛል፣ ይሄ ነገር መቀበል ከብዶኛል። ግን ደግሞ ይቅርታ የማይጠይቅ ሰው የለም፣ የማይመለስ ሰው የለም፣ ቁም ብሎ ማያስብ ሰው የለም በሚለው ልቀበለው እንጂ ልቤ ተጠራጥሯል። ገባ? ምክንያቱም ብዙ ጊዜ ሩታ ይሄ ነገር ያደረገችው ነገር ነው ወደኋላ መለስ ብለን ብንል፣ ግን ደግሞ ሰው በኋላው ህይወቱ አይኖርም። ዛሬ ላይ ግን እንደዚህ ቅርታሽን ተቀብለን ነገ ላይ ምንም እንደዚህ አይነት ነገር ለመፍጠር ወይም ደግሞ የሆነ ልባችን አግኝተሽ ምንም ነገር እንደማትፈጥሪብን እተማመንብሻለሁ ብዬ አስባለሁ። ቆየው እንደዚህ አይነት ነገር ካደረኩኝ ነው እያልኳችሁ ያለሁት። አይ ዶንት አንደርስታንድ አላረጋችሁም መሰለኝ። እና ደግሞ በፍጹም እንደዚህ አይነት ነገር በድጋሚ አይፈጠርም። ላይክ እንዴት ነው ምናልባት ለኔ በመቆርቆር እናንተን ለመጉዳት ምናምን ሞክረው ሊሆን ይችላል። እነ ዳኒም ሜሪ ምናምን ረበሻችሁ ሊሆን ይችላል። እነሱንም በቻልኩት መጠን ይህንን ነገር ከዚህ በኋላ እንዳያደርጉ ለማድረግ ሞክራለሁ። ግን ደግሞ የሆነ ነገር በተፈጠረ ቁጥር ፕሊስ የኔን ስም እንዳታነሱ አልፈልግም። የምሬ ነው። በቃ ምንም ነገር የኔ ስም እንዲነሳ አልፈልግም። ምክንያቱም ደጋግሜ ነገራቸዋለሁ። ባለፈውም አይ ቲንክ ነገራቸዋለሁ። ስናገር ሜቢ ከሰማችሁ ፕሮግራም የነበራችሁ ቀን እኔ ምንም የማውቀው ታሪክ አልነበረም። ሜሪ ነች ይዛኔ ሄደችው፣ እሷ ነች ያወቀችው። ሶ እንዴት ነው ባስበውና እናንተ ላይ ፎከስ ባደርግ ኖሮ በታሪክ ያ ነገር ሊያመልጠኝም እንትን ሊልም አይችልም ነበረ፣ ሳላቅ ላይ አልፍ አይችልም ነበር። ስለዚህ እኔ ምንም የማደርገው ነገር አይኖርም ካሁን በኋላ እና ይቅርታዬን ስለተቀበላችሁ ከልብ አመሰግናለሁ። እውነት ደስ ብሎኛል። ምክንያቱም ላይክ ባልዋላችሁበት ስማችሁ ሲነሳ ምን ያህል እንደሚደብር እንጃ ልነግራችሁ አልችልም። በጣም የሚያስጠላው በጣም እኔ ባላደረኩት ነገር እናንተ ብቻ አይደላችሁ ጓደኞቻችሁ ጭምር ኢቭን ስሜን እያነሱ እንደዚህ ያደረገች እኔ ምን አድርግ መቼ ብዬ ለራሴ ጥያቄ ይሆንብኛልና ያ ነገር ካሁን በኋላ ሊፈጠር እንደማይችል ተስፋ አድርጋለሁ። በእኔ በኩል ያሉትንም ሰዎች ነገሮችን ከዚህ በኋላ እንዳያደርጉ እኔ ከእናንተ ጋር ሰላም መሆን እንደምፈልግ፣ ህይወቴን በስነ ስርዓትና በደስታ መኖር እንደምፈልግ እነግራችኋለሁ። ምንም ነገር እንዳያደርጉ በተቻላችሁ መጠን እናንተ ዙሪያ ያሉትንም ሰዎች አሳርፉልኝ። ማናቸውም ወጣው ስሜ እንደዚህ ነች እንደዛ ነች ምናምን ሲለኝ ማየት አልፈልግም። ይሄ ነው ሀሳቤ። ይቅርታ ስትጠይቂ ወደ ህይወታችሁ አልገባም። እንደገና ደግሞ ከዚህ በፊት ያደረኩትን ይቅርታ በህይወታችሁ ገብቼ ብዙ ነገር በጥብጫለሁ፣ ነገሮችን ለማበላሸት ሞክሬያለሁ፣ ብዙ አጥፍቻለሁ የምትይ ከሆነ ከዚህ በፊት ያጠፋሁትን ጥፋት አልደግመውም። ወደ ህይወታችሁ ተመልሼ አልመጣም። እንደዛ ነው ሀሳቤ። ኦኬ እሺ፣ እንደዛ ከሆነ ችግር የለውም። እኛ ምንም ችግር የለብንም። የትኛውም ሰው ቅድም ብዬሻለሁ፣ ጥፋቱን አምኖ ከመጣ እኛ ይቅርታ ማንመልስበት ምክንያት የለም። አንቺም ደግሞ በየትኛውም መንገድ ስለ ልጄም ሳወራሽ መምጣት ካለብኝ እመጣለሁ። እሱ እንደራሴ ፍላጎት ይወሰናል። ሌላው በልጄ ጉዳይ የሚያስፈልግሽ የትኛውም ነገር ካለ ከጎንሽ ነኝ። ከዛ ውጭ ግን ይህን ሀሳብ እውነት ከአንቺ በትክክል ወጥቶ ከሆነ እውነተኛ ከሆንሽ ከልብ እናመሰግናለን። እኛም በዚህ ታይም ሰላም ነው የምንፈልገው። ኢቨን አንዳንድ ጊዜ ለምን ለሰላሙ ስንል ካለው ጨቀታ ካለው የሆነ ነገሮች ለመራቅ ብለን ከሀገር እንውጣ ሁላ የምንባባልበት ጊዜ ያለን እና ሰው ማለት ነው። እና ይህ ሁሉ ደግሞ እየፈጠረ ያለው ባለው ነገሮች ምክንያት ነው። ስለዚህ አንቺ እውነት ይህንን ሀሳብ ወደሽው እና ተቀብለሽው የኛን አንድነት የኛን አብሮነት እና የሷን አንድነት ተቀብለሽ አምነሽበት ከሆነ በጣም ደስተኛ ነን። ከልብ እናመሰግናለን። እንደኔ ማለት ነው። ቴንክ ዩ ይቅርታኝ ስለተቀበላችሁ። ሪል አልመሰለኝም ነበር እውነት ለመናገር ቢኮዝ
ያው ከዚህ በፊት በተፈጠሩት ነገሮች ምናምን አክሰፕት የምታደርጉኝ አልመሰለኝም ነበረ እና ስለተቀበላችሁኝ የምር ሪል ደስ ብሎኛል። አመሰግናችኋለሁ። እናንተም እንግዲህ ትረዱኛላችሁ ብዬ ተስፋ አደርጋለሁ። ምክንያቱም ያው እንግዲህ ያላደረኩትን አደረገሽ ምናምን እየተባልኩኝ ስለከረምኩኝ ይሄንን ነገር ለአንዴና ለመጨረሻ ጊዜ መተው ፈልጋለሁኝ። ሲቀጥል ደግሞ ከዚህ በፊት ላጠፋውባቸው፣ ከዚህ በፊት ላስከፋዋቸው፣ ከዚህ በፊት ላስደበርኳቸውም ላስቀየምኳቸውም ሁሉ ነገር ከልቤ ነው ይቅርታ እየጠየቅኳቸው፣ እነሱም ይቅርታ አድርገውልኛል እና ደስ ብሎኛል በጣም እና ስለተፈጠረው ነገር በሙሉ ድጋሚ ይቅርታ። ሲቀጥል ደግሞ በህይወታችሁ ጥሩ ነገር ይጣማችሁ፣ ደስተኛ ሁኑ፣ ክፉን ያርቅላችሁ። ከዚህ ውጭ ምን ልላችሁ አልችልም። አመሰግናለሁ ግን ይቅርታዬን ስለተቀበላችሁ። እኛም በጣም እናመሰግናለን። ይሄ ነገር ከልብሽ ከሆነ እኔም ሀሳብሽን እቀበላለሁ፣ ደስተኛ ነኝ። ምክንያቱም አንደኛ አብርሃምም ከአንቺ ጋር ከዛሬ ነገ ምን ተፈጠረ፣ በቤተሰብ በኩል ምን መጣ፣ እንደገና ደግሞ እኔና አንቺ ካሁን አሁን ምን መጥፎ ቃል ተነጋገርን የሚለውን ነገር ነው፣ ትልቁን ነገር ነው የቀነስሽው። በእውነት ይሄን አስተሳሰብሽን ታላቀቁ አላልኩምና ይቅርታሽን ተቀብያለሁ። ደስ ብሎኛል። አመሰግናለሁ። እኔም ስላለፉት ነገሮች በጣም ይቅርታ። ችግር የለውም። ያው እንግዲህ ባለፈ ክረምት አይታረስም አይደል የሚባለው። ምንም አላተርፍም ቂም ቢይዝ ውስጤን ከማቁሰል ውጪ በረከቴን ከማስያዝ ውጪ ምንም የማተርፈው ነገር ስለሌለ ሁሉንም ነገር ከልቤ ትቼዋለሁ። የምር ብዙ ያለፍኩበት ነገር አለ፣ ብዙ የጎዳኝ ነገር አለ፣ ብዙ ሰብሮ ላይ ያስቀረኝ የሞከሩ ችግሮች አልፈዋል በእኔ ህይወት ውስጥ። ግን ደግሞ እግዚአብሔር ይመስገን ዛሬ ላይ ጠንክሬ ላይክ ደስተኛ ሆኜ መኖር እንድችል አድርገውኛል። አሁን ላይ ባለኝ ህይወት ሪል ደስተኛ ነኝ በእውነት ከመላችሁ በላይ እና ይቺኛዋን ሩታን በደንብ እንደሰራበት አድርጎኛል ያሳለፍኩት ነገር። በዚህ በእናንተ ምክንያት ይሄ ነገር አየሁ፣ በእናንተ ምክንያት ተሰቃየሁ፣ በእናንተ ምክንያት ይሄንን ችግር አሳለፍኩኝ ምናምን ብዬ በውስጤ ቂም መያዝ አልፈልግም። ምክንያቱም የኔን ነገር ነው የሚይዘው የማስይዘው፣ የኔን ሰላም ነው ማጣው። የሆነ ላይክ እናንተ የሆነ ነገር ተፈጥሮ አልፏል፣ ግን ደግሞ ያንን ነገር ባሰብኩት ቁጥር እኔ ታመማለሁ፣ ላይክ እኔን ያበሳጨኛል ምናምን። ያንን ነገር ደግሞ ሙሉ ለሙሉ እርግፍ አድርጌ ትቼዋለሁ። ምክንያቱም ቂም መያዝ ለራስ ነው ምንድነው ጉዳቱ? እዛኛው ሰው ጋር ምንም ነገር አይፈጥርም፣ ቢኮዝ አድርጎት አልፏል። እኔም ቂም አልይዝባችሁም። እናንተም ይቅርታ ስለጠይቃችሁኝ ከልብ አመሰግናለሁ። ቴንክ ዩ። ይሄ ነው ላችሁ ምንችለው። ከጨረስን እኛ በጣም ቻው፣ መልካም ጊዜ ይሆንላችሁ። ደስ ሲል በእውነት ደስ ብሎኛል። ምክንያቱም እኔ እንጃ ይቀበሉኛል ያምኑኛል ምናምን ብዬ አላሰብኩም ነበረ። እናንተንም በጣም በጣም ይቅርታ። በእኔ በማታውቁት ማንነቴ በማታውቁት እኔነቴ እናንተን ሳስደብር ኖር ያለሁ ምናምን ላይክ ይሄ ማንነቴን ያልነበረም በጣም በብስጭት በጣም በንዴት ብዙ ነገሮችን ሳደርግ ቆይቻለሁ እና ይሄ ላይክ ክፉ የሰራብኝን ክፉ መመለስ ተገቢ ነው ብዬ አላምንም ከዚህ በኋላ እና እስከዛሬ ስላደረኩት ነገር፣ እስከዛሬ ስላጠፋሁት ነገር፣ እስከዛሬ እናንተንም ስላስቀየምኳችሁ ነገር በሙሉ በጣም በጣም ከልቤ ይቅርታ። እግዚአብሔር ይመስገን አሁን ላይ ባለኝ ህይወት ደስተኛ ነኝ። ምንም የጎደለብኝ ነገር የለም፣ ምንም ያጣሁት ነገር የለም። ይበልጥ ብዙ ነገሮችን ማግኘት ይያለሁ። በጣም ጠንክሬያለሁ። ላይክ እንዴት ነው ስትፈተኑ በጣም ጠነክራላችሁ አይደለ? ፈጣሪም ደግሞ ለአንድ ፈተና ሲያጫችሁ እናንተ ጠንካራ እንደሆናችሁ ነው አስበው እንትን የሚላችሁ። ከአቅማችሁ በላይ የሚሆን ነገር ለእናንተ አያቀርብም። እኔም በአቅም የተሰጠኝን ፈተና ሙሉ ለሙሉ አልፌያለሁ። ዛሬ ላይ ደስተኛ ሆኜ መቆም ችያለሁ ብዬ አስባለሁ። ከዚህም በኋላ ለሚመጡብኝ ነገሮች ከፈጣሪ ጋር እንደምሻገረው ተስፋ አረጋለሁ። እናንተም እስከዛሬ ድረስ እያጠፋውም እያለማውም መጥፎም እየሰራው ጥሩም እየሰራውም እናንተንም ቢሆን እያስደበርኩኝ ኖር ያለው ስቲል ነው እስከዚህ ድረስ። ግን እናንተ አልተቀየራችሁብኝም፣ ከኔ ጋር ናችሁ፣ ትደግፉኛላችሁ ምናምን እና ለእናንተም በጣም በጣም ነው ማመሰግናችሁ። እናንተንም ጭምር ይቅርታ ማለት እፈልጋለሁ። ምክንያቱም በምታውቁትና በምትወዱት ማንነቴ አልቀጠልኩም ነበረ እስከሆነ ጊዜ ድረስ እና ያንን ነገር ሙሉ ለሙሉ ፈጣሪ ይረዳኛል። ከዛ ማንነቴ እንደምወጣ ተስፋ አደርጋለሁ። ላይክ
በቃ ወጥቻለሁ እንጂ ለምን እንደምወጣ ተስፋ አደርጋለሁ ሳይሆን ወጥቻለሁ። ፈጣሪ የተመሰገነ ይሁን። አንዳንዴ ጥሩ ሰው ከጎናችሁ ሲሆን ጥሩ ማንነታችሁን እንድትመልሱ ያደርጋችኋል ብዬ አስባለሁኝና ይሄንን ነው ልላችሁ የምችለው። ሁላችሁንም በጣም ነው የምወዳችሁ። ሁላችሁንም በጣም ነው የማመሰግናችሁ ስለነበረን ጊዜና ሰዓት አመሰግናለሁ።